ሰንደይ ማርኬት ሲባል አብዛኞቻችን የምናቀው የልብስ ወይ የአትክልት ገበያ ነው። ዛሬ ግን ሰንደይ ማርኬት ላይ የሚሸጡ መኪኖችን ነው ወደ እናንተ ማደርሰው። ያሉትን የመኪና አይነቶችን ዋጋቸውን ወደ እናንተ ማደርስ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም እንዴት ነሽ? አለን ይመስገን ነው። ዛሬ እንግዲህ ሰንደይ ማርኬት ላይ ያሉ መኪኖችን ለተመልካቾች ለማድረስ ነው ወደ እናንተ ብቅ ያልኩት። ቅድሚያ ግን ራስን አስተዋውቀንና ስለ ድርጅታችሁ የተወሰነ በለን። እሺ እኔ ናታን መሊት እባላለሁ። እንግዲህ ዛሬ እንግዲህ ብቅ ያላችሁት ሶሉሽን የመኪና መሸጫ መሃል መስቀል ፍላወር ላይ ሰንደይ ማርኬት እንዲሁም ደግሞ ከውድ እስከ ውድ አሪፍ የመኪና ዋጋ ያላቸውን እንዲሁም ደግሞ ቀጥታ ሻጭና ገዢ የሚገበያዩበት እንዲሁም ደግሞ የተለያዩ መኪኖችን አንድ ቦታ ላይ የምናገኝበት ጥሩ አቋም ያላቸው እንዲሁም ደግሞ ሙሉ ስለ መኪናው መረጃ የምናገኝበትን ትልቁ ግቢያችን ላይ ነምጣችሁት። እንኳን ሰላም መጣችሁ። እሺ እንኳን ደህና ቆየኝ። እንግዲህ እዚህ ያሉትን የመኪና አይነቶች ለተመልካች እናድርስ። ከየትኛው እንጀምር? ያው እንግዲህ አነስ ካለው እንጀምር። በጣም ደስ ይላል። በትንሽ ብር አፎርድ ማድረግ ወደሚችሉት ወደሱ እንጀምር። መልካም። እሺ እንግዲህ ለምሳሌ ያክል አሁን እነዚህ መጠነኛ ወይ ደግሞ አነስተኛ ዋጋ ያላቸው መኪኖቻችን ናቸው። በሞዴል ከ2000 በላይ ከሆኑት ውስጥ ማለት ነው። ያ ማለት ለምሳሌ ይሄ አሁን 2006 አውቶማቲክ ኮምፓክት ያሪስ ነው። በአውቶማቲክ እንዲሁም ደግሞ በሶስት ፒስተን የምናገኘው ነው። 600,000 ብር ካሽ ይላል፣ 700,000 ብር ደግሞ ባንክ ይላል። ሙሉ ድምሩ 1,300,000 ብር ነው። እንግዲህ ይሄ መኪና 600,000 ብር ካሽ ላለው ሰው የመኪናው የካሽ ዋጋ ማለት ነው። የመኪናው የካሽ ዋጋ በዚህ ያክል ያለው ሰው 600,000 ብር ከፍሎ መውሰድ ይችላል ማለት ነው። ግን ምንድነው ይሄ እዚህ ጋር የምታዩት 1,300,000 ብር የሚለው የመኪና ሙሉ ዋጋ ነው። ተጨማሪ የመንገድ ትራንስፖርት ወጪዎች፣ የባንክ ፕሮሰስ ወጪዎችን አያጠቃልልም። ስም ማዞሪያንም ጨምሮ ማለት ወይ ደግሞ የታርጋ ማዞሪያንም ጨምሮ ወጪዎች ያሉትን እነሱን ሳያጠቃልል ማለት ነው። በጣም ጥሩ። እንግዲህ ይሄ መኪና እንዴት ነው? ቀለም ደርቧል ወይ? ምን ያህል ኪሎ ሜትርስ ተነርቷል? እስቲ ያለውን ሁኔታ ጠቅለል አድርገህ ንገረኝ። መልካም። እንግዲህ ብዙ ጊዜ ባገለገሉ መኪኖች እነዚህ መኪኖች ከውጪ ሲገቡ ከዱባይ ወይ ደግሞ ከተለያዩ ቦታዎች ሲገቡ እነዚህ መኪኖች ተነርተው ነው የሚገቡት። ምክንያቱም በፊት ዩዝድ መኪኖች እየገቡ ስለነበረ እዚሁ ግን ምን ማድረግ እንችላለን? አሁን የተነዳ ስለሆነ እዚሁ ዳይሬክት አስነስተው ከስተመሮቻችን አሁን 160 ሺህ አካባቢ ተነርቷል። 160 ሺህ ተነርቷል ያገለገለ ስለሆነ ኦሬዲ ይሄ መኪና ወደ 24 አመት ተነርቷል ማለት ነው። ወደ 20 ምናምን ተነርቷል። ስለዚህ ይሄን ያለን ሙሉ ቀለም ኦሬዲ ይሄ ደርቧል። ቀለም የደረበ ቀለም ሙሉ ፌድ እና በግማሽ ማለት ነው። ከዚህ በኋላ ደርቧል። እዚህ ጋር ደግሞ ፌድ ነው የምናየው። ተረዳሽኝ? ከዛ ውጪ የጠርዝ ግጭቶችን ምናምን እያየን አሁን ማንም ሲገዛ እዚህ ጋር የመኪናው የጠርዝ ቦዲዎችን አይቶ እንደዚሁ ማለት ነው ታይሻል። እዚህ ጋር ያለች የፋብሪካ ብይድ ለማሳየት ልሞክር ብዬ በትንሹ አይቶ እንዲሁም ደግሞ የተለያየ መኪና ንክኪ እንዲሁም የውስጥ የኢንጂኒው ፓርት በቁልፍ ተነስቶ ይቅርታ እንደዚህ ከፍቶ ውስጡን ማየት ይቻላል ማለት ነው። በጣም ጥሩ። ስለዚህ የዚህ መኪና አጠቃላይ ዋጋው ስንት ነው? 1,300,000 ብር። በባንክ ደግሞ ለሚፈልግ 700,000 ብር የ3 አመት የባንክ ብድር አማራጭ አለው ማለት ነው። የ3 አመት ታመቻቻላችሁ በራሳችን። በጣም ጥሩ። እንግዲህ እስቲ ከዚህ ደግሞ ሌላ የተለየ መኪና ምን አይነት አላችሁ? ሌላ እንግዲህ አሁን እኛ እዚህ ጋር ምን አለ የተፈተሹ መኪኖች አሉ። አሁን ለምሳሌ ተፈትሸው የሚወጡ መኪኖች አሉ ማለት ነው። እነዚህ ተፈትሸው የሚወጡ መኪኖች እንደምታዩት እዚህ ጋር የተፈተሹበትን ሂስትሪ ያስቀምጣል ማለት ነው። ለምሳሌ ይሄ መኪና ትናንትና ጧት ከተፈተሸ ትናንትና ጧት የተፈተሸበት እዚህ ጋር እንደምታዩት የተፈተሸበትን ሙሉ መረጃ ስለ መኪና ያለው ሙሉ መረጃ። ለምሳሌ ይሄ እንዳጋጣሚ የተፈተሸው ሀብታሙ ጋራጅ ነው እና ጆሲ ጋር ማለት ነው። ሁለቱም እንዳጋጣሚ አዋራኝ የተፈተሹ። ስለዚህ እዚህ ጋር የተፈተሹበትን ሙሉ መረጃ መኪናው ከፈታ ፈቷል፣ ሞተር እዚህ ጋር የተሻለ ፐርሰንት ሞተር የሞተሩ እንደዚህ ያክል ፐርሰንት አሉ፣ ትንፋሹ ገብቷል፣ የሞተር ደረጃ። በተጨማሪም ደግሞ ሙሉ የሰስፔንሽን የተለያዩ የመኪናውን ችግሮች ዝርዝር ወይ ደግሞ ፕሪዲክት አድርጎ የሚያስቀምጣቸውን እዚህ ጋር እናገኛለን ማለት ነው። ስለዚህ በራሳችሁ ፈትሻችሁ ትለጥፋላችሁ ማለት ነው? እንደዛ ሳይሆን በራሳችን ሳይሆን እኛ የምንፈትሽው አሁን ለምሳሌ አንድ ደንበኛችን መጥቶ ያስፈትሻል አይደል? ስለዚህ ያስፈትሽና ዶክመንት እናደርጋለን፣ የተረፈ ደግሞ እንለጥፋለን። ስለዚህ አንድ ሰው መጥቶ ከመግዛቱ በፊት እዚህ ጋር በቀላሉ መረጃዎችን ማየት ይችላል ማለት ነው።
ያለበትን ችግር ማለት ነው ምክንያቱም ያገለገለ መኪና ስለሆነ ማለት ነው በጣም ጥሩ እስቲ ስለዚህ መኪና ሞዴሏን ምን ያህል ኪሎ ሜትር ተነርታለች አሁናዊ ሁኔታዋን ደግሞ ጠቅለል አድርገን ንገረን እንግዲህ እንደምታዩት ይሄ መኪና ኮሮላ ነው በአውቶማቲክ ትራንስሚሽን በተጨማሪም ደግሞ 800 ሺህ ብር ካሽ ከፍላችሁ መሰርት ቻላችሁ ያ ማለት ነው ቀሪ 800 ሺህ ብር ባንክ እስከ 3 አመት ወይ ደግሞ እስከ 5 አመት ይመቻቻል ማለት ነው በማይክሮ ፋይናንስ ነው ባንክ ምናምቻቸው በአውቶማቲክ ትራንስሚሽን እናገኛቸዋለን እንደምታዩት የመኪናው አቋም ቀለም አሁን እዚህ አካባቢ ደርቧል እዚህና እዚህ አካባቢ ደርቧል ሌላ ደግሞ ይሄ መኪና ወደ 160,000 ኪሎ ሜትር ብቻ ተነርቷል ማለት ነው ያገለገለ መኪና ነው እንግዲህ ይሄን ደግሞ አፎርድ ማድረግ የሚችል ሰው ካለ እንደዚህ በ800 ሺህ ብር ለስራ የሚሆኑ መኪኖችን ሰጣለን ማለት ነው በጣም ጥሩ እንግዲህ እዚህ የሰንደይ ማርኬት የመኪና ገበያ ላይ እናንተ ናችሁ መኪኖቹን የምታቀርቡት ወይስ ሌላ ማንኛውም ሻጭ መጥቶ መሸጥ ይችላል መልካም እንግዲህ አሁን ያው ከበርም ቅድም ያሳየውሽ እንደነበረው ሻጭና ገዢ ቀጥታ ሻጭ እዚህ ቁጭ ብሎ መኪናው መሸጥ ይችላል ለምሳሌ አንድ ሰው መኪናው መሸጥ ከፈለገ የመኪናውን ዋጋ ለኛ ነግሮ እንደዚህ ይለጠፋል ከተለጠፈ በኋላ ቁጭ ብሎ ዋጋ በራሱ በሚያነሳው መልኩ አስቀንሶም ወይ ደግሞ ቀንሶላቸው ተደራድረው እዚሁ መግዛት ይችላሉ ማለት ቀጥታ ገዥና ሸጪ ማለት ነው ስለዚህ ሻጭ እዚህ መጥቶ መሸጥ ይችላል በጣም ጥሩ እንግዲህ የዚህ መኪና አጠቃላይ ዋጋዋ ስንት ሆነ የዚህ መኪና 1,600,000 ብር ነው ሙሉ ዋጋው እንግዲህ እስቲ ሌላ ደግሞ እንዳማራጭ ሌሎች መኪኖች እንይ እሺ እዚህ ጋር እንደምናየው የህዝብ መመላለሻ መኪኖች ናቸው ዲፎርዲ ዶልፊን በሻርክና ዲፎርዲ ደግሞ ባይናማ በሚባሉት አሉ ማለት ነው ባይናማ ወይ ደግሞ በጠባቡ አይናቸው እንደምታዩ ማለት ነው እነዚህ ለህዝብ መመላለሻዎችም ተጨማሪ አገልግሎት የሚሰጡ መኪኖች ናቸው እነዚህ ደግሞ የሚፈልጉ ሰዎች ካሉ እዚህ መምረጥ ይችላሉ ማለት ነው ግቢያችን ላይ ከ100 ምናምን መኪና ነው ያለው በላይ ማለት ነው አንዱ ታላይ ትንንሽ መኪኖችም አሉ እንደነዚህ ደግሞ በተለምዶ ዶልፊን ብለን የምንጠራቸው ከፍ ያሉ መኪኖችም አሉ እስቲ የዚች መኪና ሞዴሏን ያለችበትን ሁኔታ ዋጋውን ጠቅለል አድርገን ንገረኝ እንግዲህ ይሄ መኪና 2008 ሞዴል ነው ያው ዲፎርዲ እንደምታዩት ደግሞ ሙሉ ዋጋው 3 ሚሊዮን ነው ያው ሙሉ ስለለጠፈን 3 ሚሊዮን ነው 1 ሚሊዮን የባንክ ብድር መመቻቸት ይችላል ካልሆነ ደግሞ በሙሉ ካሽም 3 ሚሊዮን ብር ተደራድሮ መግዛት ይችላል ማለት ደንበኞቻችን ይሄኛው በትራቨል ነው የምናገኘው ያኛው እንደማው ለምሳሌ በሃቫን እናገኘዋለን ማኑዋል ትራንስሚሽን ነው ያኛው እንደዛ 2.7 ይባላል ባንክ 1 ሚሊዮን አካባቢ የባንክ ብድር አመቻችተን መኪና ማስረከብ እንችላለን ማለት ነው የህዝብ መመላለሻ መኪኖችን ደግሞ የሚፈልጉ ሰዎች ካሉ እንደዚሁ አንድ ቦታ ላይ ያገኛሉ ማለት ነው በጣም ጥሩ እንግዲህ እነዚህ በመጠኑ ያገለገሉ መኪኖችን ስንገዛ ማየት ያለብን መፈተሽ ያለባቸው ነገሮች ምን ምንድናቸው ትለኛለህ እንግዲህ የመጀመሪያ ኢንስፔክሽን ነው ያው አንድ ያገለገለ መኪና መግዛት ሲፈልግ የመጀመሪያ እይታ ነው ያ ማለት ጠርዝ እንደዚህ ያልገጠመ ነገር ካለ ጠርዙን ከወደቀ ከላይም ስለሚያስታውቅ የላይኛውን የመኪናውን አካል ማየት ከጎን ጎማ ብዙ ኢንስፔክት ያደርጉና ከዛ ውጪ ኪሎ ሜትር በጣም ስለመኪናው ብዙ ነገር ይነግረናል ከዛ ውጪ ደግሞ በሩን ከፍተን የመኪናውን ጠርዝ እናያለን እዚህ ጋር ደግሞ ሞተር ከፍተን የመኪናውን ትፋሽ የተወሰነ ዕውቀት ካለ ካልሆነ ደግሞ እዛ ጋር ያሉን ፍሳሾችን ማየት ይገባል ማለት ነው ከዛ ውጪ የምናስፈትሽበትን ቦታ ማወቅ ነው የምናስፈትሻቸው ቦታዎች ላይ ደግሞ አትሊስት የመኪናውን ሂስትሪና ስለመኪናው ወደፊት ስለሚመጣው ፕሪዲክሽን እናገኝበታለን ማለት ነው መኪናው ይሄን ነገር ወደፊት ሊያጋጥመው ስለሚችል እንደዚህ ያክል ወጪ ሊገጥም ይችላል የሚለውን ነገር በመካኒክም ማወቅ እንችላለን ማለት ነው በጣም ጥሩ እንግዲህ እቺ መኪና ምን ያህል ኪሎ ሜትር ተነርታለች አሁን ይሄ መኪና ወደ 200 ገብቷል አክቹአሊ 200 ገብቷል ግን አቋሙ አሪፍ አቋም ነው ግን ብዙዎቹ ያገለገሉ መኪኖች ከ90 በላይ ናቸው ብዙዎቹ ምክንያቱም እነዚህ መኪኖች ወደ 20 መስለት ነዱ ቅድም እንዳልኩሽ ማለት ነው ከ80 ከ90 በላይ ነው ያገለገሉ መኪኖች ግን አሉ አሁን ሱዙኪ ዲዛይሮች እንዲሁም ቢዋይዲ ያለ በር ላይ ካየሽ እንደዛ አይነት መኪኖች 10,000 15,000 እስከ 30,000 ኪሎ ሜትር ተነዷሉ ማለት ነው እነሱን ደግሞ ተጨማሪ እናያቸዋለን ከዛ ውጪ ደግሞ ፒካፖች ማግኘት ይችላልሽ ዲቮርዲ እንዲሁም ደግሞ በሶፍት ቦዲ እና በሃርድ ቦዲ ወይም ደግሞ በደብል ጋቢና ከባንክ አማራጭ ጋር እኛ ጋር ማግኘት ይችላልላችሁ ማለት ነው እሺ እንግዲህ ሙሉ ካሽ ይዞ ለሚመጣ ሰው የዋጋ አስተያየት ይኖራል አዎ ምን አለ መሰለሽ እዚህ ጋር የሚለጠፉ ዋጋዎች የፍተሻ ዋጋዎች ናቸው እኛ በባንክ ሽያጭ ላይ የተወሰነ ቢያንስ እንኳን ከ50,000 ብር በላይ ጭማሪ የለውም ምክንያቱም ደግሞ ለባንክ ፕሮሰስ ወጪ ስለሚወጣበት ከዛ ውጪ የሚጠበቅም ገንዘብ ስላለ ስም ዞሮ እንዲሁም ደግሞ መኪናው የባንክ ብድሩ እስኪለቀቅ ድረስ የሚጠበቅ ገንዘብ ስላለ ከዛ ውጪ 50,000 ብር ጭማሪ ሊኖር ይችላል ከዛ ውጪ ግን በሁለቱም በካሽም በባንክም ሲገዛ መደራደር ይችላል ማለት ነው በጣም ጥሩ እንግዲህ እስቲ ወደ ሌሎቹ መኪኖች ደግሞ እንሂድ እሺ እንግዲህ ይሄ ደግሞ ማኑዋል ቪትስ ነው 850,000 ብር ነው ካሽ ክፍያ እንደምታየው እንዲሁም ደግሞ 600 የባንክ ብድር አማራጭ አለው ሙሉ ደግሞ 1,450,000 ብር ይባላል ይህ መኪና
ሌላው እንግዲህ በማኑዋል ትራንስሚሽን የምናገኘው 4 ፒስተን መኪና ነው ማለት ነው ቪትስ ሁለቱም ቪትሶች ማለት ነው ኦኬ እንግዲህ እቺ ሞዴሏ 2002 ነው ቀለም ደርባለች ወይስ ምን ያህል ኪሎ ሜትር ተነድታለች እንግዲህ ይሄ መኪና ቀለም አልደረበም ግን ፓራውት ምንድነው ቅብ አለው ፓራውት ላይ ቅብ አለው ከዛ ውጪ ሙሉ ቀለም አልደረበም እንደገና ደግሞ ኪሎ ሜትር ይሄኛው 140 ምናምን ሺህ ነው የሚለው እዚህ ራሱ ኦዲዮሜትር ላይ ያለው ማለት ነው ያው ሞተር አልፈታም አሁን ከሌላው መኪናውን ትንሽ አሁን ለምሳሌ ማኑዋል ሆነ ይሄኛው ትንሽ ጨመር ብሏል ምክንያቱም አንዳንድ ሰው የራሱን ዋጋ የሚያስቀምጥ ከስተመር አለ ለምሳሌ አንድ ከስተመር መቶ በ1 ሚሊዮን 500 ሺህ ብር ሽጥልኝ ካልሽ እሱ ለጥፈን ነው የምንሸጠው ስለዚህ ይሄ የደንበኛችን መኪና ነው ማለት ነው ኦኬ በጣም ጥሩ እንግዲህ በባንክ አማራጭ ለሚፈልጉ ሰዎች መስፈርቱ ምንድነው ማሟላት ያለባቸው መልካም እንግዲህ በባንክ አማራጭ መኪና ሲገዛ ቅድመ መስፈርቶች ምንድነው ንግድ ፍቃድ ያስፈልጋል ምንድነው ንግድ ፍቃድ የሚያስፈልግበት ይሄ መኪና ይዞ የኮላተራል የባንክ ብድር ሲወጣለት የሰውየው ምን ሰርቶ ይከፍለኛል የሚለው ባንኩ መያዣ ይፈልጋል ስለዚህ ምንድነው ንግድ ፍቃድ ያስፈልጋል ማለት ንግድ ፍቃዱ ከ6 ወር በላይ ይሆናል ንግድ ፍቃድ ያስፈልጋል ከዛ ንግድ ፍቃድ ንግድ ምዝገባ ቲን ነምበር ያገባ ያላገባ ወረቀት የታደሰ መታወቂያ ፋይዳ እነዚህ ደግሞ ተጨማሪ ዶክመንቶች ናቸው ማለት ነው ስለዚህ እነዚህን አሟልተው በባንክ መኪናው መውሰድ ይችላሉ በባንክ መኪናው መውሰድ ይችላሉ ማለት ነው ስለዚህ አጠቃላይ ዋጋው ካሽ ይዞ ለሚመጣ ሰው ስንት ነው ይሄ 850 ሺህ ብር ካሽ ይዞ ይመጣል ግን ምንድነው 600 ሺህ ብር ባንክ ይመቻችለታል ለምሳሌ 600 ሺህ ብር ባንክ ሲባል ለ600 ሺህ ብር ዲፖዚት ያደርጋል ወደ ስንት ፐርሰንት መሰለሽ ወደ 6% ቅድመ ተቀማጭ ያደርጋል እነዚህ የመኪናው ዋጋ ሳይሆን ከመኪናው ዋጋ ውጭ ያሉ የአገልግሎት ዋጋዎች ናቸው ማለት ነው በጣም ጥሩ እሺ እንግዲህ እዚች ጋር ደግሞ ሌላ ቪትስ ትታየኛለች እስቲ ስለዚህች ቪትስ ደግሞ የተወሰነ በለን አሁን ይሄ ካሹ አይተሽው ከሆነ 600 ሺህ ብር ብቻ ነው የሚለው አሁን 600 ሺህ ብር ብቻ ነው ካሹ እንዲሁም ደግሞ 600 ሺህ ብር ነው ባንኩ እንደምታዩት ትንሽ አቅም እንደዚህ ያለው ሰው 600 ሺህ ብር እንግዲህ ያው ዋጋው በጣም ርካሽ የሚባል ነው ሙሉ ዋጋው 1 ከ2 ነው ይሄ መኪና እንግዲህ ወስዳሽ ለራይድም ለምና እንዲሁም ለፈረስ መጠቀም ይችላል ማለት ነው ከስተመሮች እሺ በጣም ጥሩ እንግዲህ ሌላስ እቺ መኪና አሁን ያለችበት ሁኔታ ቀለም ደርባለች ወይ ሞተር ፈታለች እስቲ ያለውን አጠቃላይ ነገሯን ንገረኝ መልካም ይሄ መኪና ቀለም አለው ሙሉ ቀለም አለው ከዛ ውጪ የፓራውት ላይ ያሉ ንክኪዎች ወይንም ደግሞ ኩርኩሞች ይኖርበታል ከኋላም እንደዚህ አለው ከዛ ውጪ ምንም ሻንሲ ምናምን የለውም በጣም ጥሩ እንግዲህ ቅድም ያየናት ቤት 2 ቁጥር ናት እቺ ደግሞ 3 ቁጥር ነው ታርጋዋ ስም ለማዘዋወር ያለውን ሂደት እንዴት ነው እናንተ ትጨርሳላችሁ እስቲ ስም ለማዘዋወር ያለውን ነገር ጠቅለል አድርገን ንገረኝ መልካም እንግዲህ አሁን ለምሳሌ ይሄ ኮር 2 ነው ይሄኛው ደግሞ ኮር 3 ነው አንድ ደንበኛችን ከኮር 2 ወደ ኮር 3 ሲያዞር በራሱ ፍላጎት ስለሆነ የሚያዞረው ለሱ ተጨማሪ ለመንግስት ትራንስፖርት የሚከፍለው ወጪ አለ ማለት ነው ለታርጋ ብቻ ወደ 32000 ብር አካባቢ ወጪ ያወጣል ይሄኛው ደግሞ ኮር 3 ነው ከኮር 3 ወደ ኮር 2 ለምሳሌ ማዞር ከፈልጋ ደንበኛችን እኛ ወይም ደግሞ ሻጩ የነበረበትን የመንግስት ክፍያ ይከፍሎ ራሱ ስም ያዞራል ማለት ነው በዚህ መንገድ ነው የሚለው በጣም ጥሩ እንግዲህ እቺ ምን ከለር ምንላት ቪትስ ናት ከለሩ በተለምዶ እስራስ ከለር ምንለው ቪትስ ነው ይሄኛው ሲልቨር ነው የከለር ልዩነት የዋጋ ልዩነት ያመጣል በደንብ አሁን ለምሳሌ ስለ ጥቁሩ መኪና ላሳያችሁና የዋጋ ልዩነት በደንብ ያመጣል ማለት ነው በጣም ጥሩ እሺ ወደዛ እናምራ እንደምታዩ አሁን ለምሳሌ ይሄ መኪና 2004 ሞዴል ነው እንዲሁም ደግሞ አውቶማቲክ ትራንስሚሽን ነው ከተማችን ላይ ያለው የሰሞነኛ ገበያው 2004 ሞዴል ቢያንስ ከ1 ሚሊዮን 500 ሺህ ብር እስከ 1 ሚሊዮን 800 ሺህ ብር ቪትስ እየተሸጠ ነው ይሄ ደግሞ በከለር ምክንያት ዋጋው 1 ሚሊዮን 300 ሺህ ብር ነው ማለት ነው ሙሉ ዋጋው ስለዚህ ከለር ተጽዕኖ ያደርጋል ማለት ነው ስለዚህ ከለር ልዩነት ሲኖር የዋጋ ልዩነት ይኖራል ማለት እሺ ስለዚህ መኪና ደግሞ ያለችበትን ሁኔታ እስቲ የተወሰነ በለን ይሄ መኪና እንግዲህ እንደምታዩ ቪትስ በ2004 ሪል ጎግልም በሊብሬም 2004 ነው አውቶማቲክ እንዲሁም ደግሞ የዞራል ከላይ እንደምታዩ ጥቁር ቅብ ነው ሰው ደግሞ በዚህ የተወሰነ መስራት ፈልጋለሁ የሚሰው ያው በዚህ መገልገሻ ተጨማሪ ፕላትዞችም አሉ እንዲሁም ደግሞ ምንድነው ሌላ ቀረብ ያሉ ሞዴሎች ለምሳሌ ዲዛይር እዚህ ጋር እንደምትመለከቱታቸው ሴላሪዮ የምትፈልጉ ከሆነ ወይ ደግሞ የሚፈልጉ ደንበኞቻችን መተው እነሱ መምረጥ ይችላሉ እነዚህ ደግሞ ከፍ ያሉ ሞዴሎች ስለሆኑ ባንክ ከ1 ሚሊዮን እስከ 1 ሚሊዮን 200 ሺህ ብር የ3 ዓመት ወይ ደግሞ የ5 ዓመት የባንክ ብድር ይወጣበታል ማለት ነው በጣም ጥሩ እንግዲህ እቺ መኪና ምን ያህል ኪሎ ሜትር ተነድታለች ይሄ መኪና ወደ 160 ሺህ አካባቢ ኪሎ ሜትር ተነድቷል ግን ከዛ ውጪ ከእምታዩት እንደዚህ ከፓራውት ያው ንክኪ ውጪ የዚህኛ ከግልጥ ግጭት የለበትም ማለት ነው ስለዚህ ዋጋዋ በባንክና በካሽ ምን ያህል ነው ለምሳሌ ይሄ ዋጋው በካሽ
700 ሺህ ብር ነው ማለት በካሽ ስልሽ ካሽ የሚከፍለው 700 ሺህ ብር ነው 600 ብር ደግሞ ባንክ ተመቻችቶ መውሰድ ይችላል በሙሉ ካሽ ደግሞ መክፈል መውሰድ የሚፈልግ ሰው ካለ 50 ሺህ ብር ተቀንሶበት እዛ ላይ መውሰድ ይችላል ማለት አስፈትሽው ስለዚህ በ1 ሚሊዮን 250 ሺህ ብር ሙሉ ካሽ ላለው ሰው ሙሉ ካሽ ላለው ሰው 1 ሚሊዮን 200 ሺህ ብር እዚህ ጋር ይወስዳል እዛ ጋር ደግሞ 1 ሚሊዮን 150 ሺህ ብር ሙሉ ካሽ ላለው ሰው መኪና መውሰድ ይችላል ማለት ነው በጣም ጥሩ እንግዲህ እስቲ ከዚህ ደግሞ ሌላ ምን አይነት አማራጭ አላችሁ እስኪ ያው ሙሉ መንገዱ እንደምታዩ መኪና በመኪና ነው ግቢያችን ላይ አሁንም ከ100 በላይ መኪናዎች አሉ ማለት ነው 00 መኪናዎች እዛ ጋር አለ ቢአይዲ ሴጎል ምናምን የሚፈልጉ መኪናዎች እዛሽ ጋር አሉ ከዛ ውጪ ደግሞ እስኪ ግቢያችን እየሞላ ሲመጣ ያለውን ደግሞ እይታ ከውጭ ነው በጣም ጥሩ እሺ እንደምታዩ ግቢያችን ሞልቶ ከዛ ጀምሮ የውጭውን መንገድ ተጠቅመን እዚህ ድረስ ደርሰናል ማለት ነው ከውስጥ ጀምረን የደንበኞቻችን መኪና እዛ ጋር በመረከብ እንገኛለን አሁንም ደግሞ ዲዛይር አሁን የመጣ ነው ኬሪ እንደምታዩ ንጹህ መኪና ነው እዚህ ባለቤቱ አሁንም አለ ቅድም እንደውም ያሳየሁሽ ነበር ስለዚህ መኪኖቻችን እንደዚህ የተረከብን ይቀጥሉ ነው ማለት ነው በጣም ጥሩ እንግዲህ እስቲ ስለዚህ ዲዛይር ደግሞ የተወሰነ ነገር በለኝ አሁን ይሄን ዲዛይር ቁልፍ ያመጣላል እየተረከበ ያለ ዲዛይር ነው አሁን የተረከቡ ነው ፎርም ይጻፉ ነው ማለት ነው ስለዚህ ሻጭ ለመሸጥ ይዞት የመጣው መኪና ነው ፎርም ውስጥ ያጽፋል ግን አሁን እየገባ ስለሆነ ፎርም ይጻፋል ይሄ መኪና ዋጋው የዚህ ያክል ነው በባንክ ይስማማኛል በባንክ አይስማማኝም ካሽ ነው የሚፈልገው የሚለው አውርተው እንደቀደሙ መተው እንደዚህ ነው እንትን የሚሉት ማለት ነው ዋጋ እዚህ ጋር ይለጠፋል ማለት ነው ጨማሪም በዚህ መንገድ መኪኖቻችንን እየተረከበን እንገኛለን ስለዚህ መሸጥ የሚፈልግ ሰው በዚህ መንገድ እዚህ መጥቶ መሸጥ ይችላል መሸጥ የሚፈልግ ሰው እንግዲህ ቤታችን ክፍት ነው በጣም ጥሩ እንግዲህ ስለዚህ ዲዛይር ደግሞ እስቲ የዓመተ ምህረቷን ምን ያህል ኪሎ ሜትር ተነርታለች ያለውን ነገር ጠቅለል አድርገን ንገረኝ እስቲ መልካም እንግዲህ አሁን ይሄ መኪና እንደምንመለከተው ገና እየተረከበ ነው ያው እየለጠፈ ይገኛል ማለት ነው ይሄ አውቶማቲክ ሰሚ አውቶማቲክ ማርሽ ዲዛይር ነው በጥቁር ዳሽቦርድ እናገኘዋለን ይሄ መኪና እንደምታየው ቦዲ አቋሙ አሪፍ ነው ተረክቦሱ እንትን እያለ ነው ይገኛል በጣም ጥሩ እንግዲህ ዲዛይሮች ይመስለኛል አብዛኛው ጊዜ የከለር ልዩነት ሲኖር የዋጋ ልዩነት ያመጣል አዎ በደንብ አሁን ለምሳሌ እንደገጣሚኛ ጋር የሚፈልጉት በሲልቨር ነው እንዲሁም ደግሞ በግሬ ሰው በጣም ይፈልጋቸዋል ሞር ደግሞ በክሬም ዳሽቦርድ ያለው ደንበኞቻችን ይፈልጉታል ማለት ነው አሁን ለምሳሌ በጥቁር ዳሽቦርድ ሲሆን ከ100 እስከ 150 ሺህ ብር የዋጋ ልዩነት ያመጣል ማለት ነው ከተማችን ላይ እንዳጠቃላይ እኛም ጋር እንደዚሁ ኪሎ ሜትር ታርጋው ለምሳሌ በጣም እየራቀ ከመጣ የመኪናውን ዋጋ የተወሰነ እየቀነሰ ነው የሚመጣው ማለት ነው ስለዚህ ዲዛይሮችም ላይ የከለር ልዩነት የዋጋ ልዩነት ያመጣል እሺ እቺ መኪናስ ዋጋዋ ምን ያህል ነው ይሄ መኪና ገና አሁን የተለጠፈው እኩል ነው ምን እሺ አሁን ይሄ መኪና 2 ሚሊዮን 700 ሺህ ብር የተባለ ነው ባንክ 1 ሚሊዮን 200 ሺህ ብር ይወጣለታል 1 ሚሊዮን 500 ሺህ ብር ካሽ ከፍሎ ተጨማሪ ደግሞ ድርድር አድርጎ መኪና መረከብ ይችላል ማለት ነው መረከብ ይችላል በጣም ጥሩ እንግዲህ እዛች ጋርም ሌላ መኪና ይታየኛል እስቲ ወደዛ እንሂድና ስለሱ ደግሞ የተወሰነ በለን እሺ ይሄ እንግዲህ ሱዙኪ ኬሪ ነው ማኑዋል ትራንስሚሽን ናቸው እነዚህ መኪኖች ያ ብዙ ደንበኞች ማኑዋል ትራንስሚሽን እና አውቶማቲክ ትራንስሚሽን እንደየፍላጎታቸው መግዛት የሚፈልጉ ሰዎች ስላሉ ይሄ ደግሞ የቤተሰብ መኪና ነው እንደምንመለከተው እንግዲህ ይሄ ኬሪ 2022 ሞዴል ነው እንዲሁም ደግሞ ምንም ንክኪ የለበትም ማለት ነው ሙሉ የፋብሪካ አቋም ላይ ያለ ነው ኦሬዲ ወደ 20 ኪሎ ሜትር ብቻ የተነዳው በተጨማሪም 1 ሚሊዮን 500 ሺህ ብር ካሽ 1 ሚሊዮን 100 ሺህ ብር ደግሞ ባንክ ከ3 አመት እስከ 5 አመት ለዚህኛው መኪና ተመቻችቶ መኪናውን መረከብ ይችላል ባለቤቱም እዚያው አለ እንግዲህ ስለዚህ የዚህ መኪና አቋም ይሄን ይመስላል ሙሉ የፋብሪካ አቋም ነው ታርጋውም እንደምታዩ ከተላላፊ C35 የተለጠፈ ነው ማለት ነው ኦሬዲ አዲስ በሚባል ደረጃ ማለት ነው ቀረብ ያለ ሞዴል በጣም ጥሩ እንግዲህ ይሄ መኪና ማኑዋል ነው ወይስ አውቶማቲክ ነው ይሄ መኪና ማኑዋል ነው እነዚህ መኪናዎች ማኑዋል በማኑዋል 5 ማስቲክ ነው የምናገኛቸው በተጨማሪም ደግሞ እንደምታዩ የቤተሰብ መኪና ነው 7 ሰው ከ4 ሰው በላይ ወደ 7 ሰው ይዛ ከ4 ሰው በላይ ኳላም ደግሞ እቃ መያዝ ይችላል መኪናው ከፍ ያለ መኪና ነው ግራውንድ ክሊራንሱ ደግሞ አሪፍ ነው ስለዚህ አፎርደብል ነው ይሄንን እንግዲህ ደንበኞቻችን ከፈለጉ እንደዚህ አይነት መኪኖች እኛ ጋር ማግኘት ይችላል ስለዚህ በ2.6 ሚሊዮን ብር ይሄን መኪና ማግኘት ይችላል ሙሉ ዋጋ መልካም ነው በ2.6 ሚሊዮን ብር በጣም ጥሩ እንግዲህ እስቲ ወደ ሌሎች መኪኖች ደግሞ እንሂድ ነይ እስኪ አሁን እግረ መንገዳችን በጣም እየወጣ ነው ደግሞ ወደ ኋላ ደግሞ መለስ እንበልና በዚህ መንገድ ያለሰን እናያቸው አሁን ደግሞ በጣም አነስተኛ አቅም ላላችሁ ሰዎች የሰራ ሰዎች ነው እንግዲህ የተወሰኑ መኪኖችን አንድ ሁለት መኪኖችን እዚህ ጋር ሳይሻለው ማለት ነው በ500 ሺህ ብር ሙሉ ዋጋ ዳማስ 2002 ሞዴል ዳማስ ዋን መዛት ይችላሉ ሙሉ ዋጋ 500 ሺህ ብር ነው እንግዲህ እንደምታዩ በ500 ሺህ ብር መኪና መሸመት የሚቻልበት ግቢ ላይ ያለ ነው ማለት ነው በጣም ደስ ይላል ይሄ እነዚህ መኪኖች አብዛኛው ጊዜ ለስራ ተመራጭ ናቸው ምን ያህል ኪሎ ሜትር ተነድተዋል ቀለም ደርቧል ወይ
ያለውን ነገር እስቲ ጠቅለል አድርገን ንገረን። እሺ አሁን እንግዲህ እንደምታየው ይህ መኪና ማኑዋል ነው 2002 ሞዴል ነው 500 ሺህ ከፍለሽ የምትወስዱ እንግዲህ ስለ ቀለም መደረብ ሙሉ ቀለም ይሄ ሙሉ ቀለም አለው ኦሬዲ ሙሉ ቀለም ደርቧል ግን እንደምታየው መኪናው አሪፍ ይዞታ ላይ ነው ምክንያቱም ፌር ሊያደርጉ ይችላሉ ወደ 20 ዓመት ምናምን እንዳልኩሽ ወደ ረጅም ዓመት የመቆምም ሲነዱ ፌር ያደርጋሉ በንክኪ አይደለም እንደገና ይሄ መኪና በሙሉ ቫን ነው የምናገኘው በተጨማሪም ደግሞ ወደ 130 ሺህ አካባቢ ተነድቷል ይሄ መኪና ያው አገልግሎት አሁንም እየሰጠ ይገኛል ለስራ ደግሞ ተመራጭ ናቸው ማለት ነው ለወተት ለእንቁላል እንዲሁም ለተለያዩ እቃዎች ማጓጓዣ በጣም ተመራጭ ናቸው ሙሉ ቫን ነው ከፊት ለፊት ደግሞ አንድ ሰው መያዝ እንዲሁም ደግሞ መጫን የሚችል መኪና ነው ማለት ነው በጣም ጥሩ እንግዲህ ይሄን መኪና በካሽ አማራጭ ብቻ ነው ያስቀመጣችሁት እዚህ ጋር ያስቀመጥነው ደንበኛችን በካሽ አማራጭ ሽጡልን ስላለ ባንክ አልፈልግም ስላለ በካሽ አማራጭ ብቻ ነው ያስቀመጥነው ማለት ነው በጣም ጥሩ እንግዲህ እስቲ ሌሎችስ መኪኖችን ተጨማሪም በዚህ ተመሳሳይ ይዘት ያለው መኪና አንድ ላሳይሽና ወደሱ ነው ድባቡ እንግዲህ አሁን ሞቅ እያለ ነው አዎ ግቢያችን እንግዲህ ወደ ጓሮም እየሄድን ያለ ነው ማለት ነው ሱዙኪ ኤቭሪ ነው እንግዲህ አውቶማቲክ ቱርቦ የሌለው ነው ይሄ መኪና እንደምታዩ 2012 ሞዴል ነው በባንክም በካሽ አማራጭም እዚህ ጋር አስቀምጠናል ማለት ነው 500 ሺህ ብር ባንክ ይመቻቻል 800 ሺህ ብር ካሽ ይወሰዳል ካሽ ይከፈላል ሙሉ ዋጋው ደግሞ 1300 ሺህ ብር ይባላል ይሄ አውቶማቲክ ትራንስሚሽን ነው እንደምታዩ ደግሞ ይሄ መኪና በዚህ መንገድ እናገኘዋለን ማለት ነው ቫን አይደለ የህዝብ ማመላለሻ መጠቀም ይችላል ወይም ደግሞ ወንበሮቹን አንስተው ቫን እንደ ቫን አድርገው ለስራ መጠቀም ይችላሉ ማለት ነው ይሄ መኪና በባንክ አማራጭ ቀርቦላችኋል ማለት ነው በጣም ጥሩ እንግዲህ እቺ መኪና ምን ያህል ኪሎ ሜትር ተነድታለች ይሄ መኪና እንግዲህ ወደ 90 ሺህ አካባቢ ኪሎ ሜትር ተነድቷል ሙሉ ቀለም አልደረበም የፋብሪካ አቋም ነው ሌላ ምንም ንክ የለበትም ሞተር አልፈታም እንደምታዩ ደግሞ ልዩነት አላቸው እነዚህ መኪናዎች ቱርቦ ያለው ቱርቦ የለው ነው የሚባሉ ልዩነት አላቸው ልዩነቱ ቱርቦ ያለው ቱርቦ የጉልበት መጠን ቱርቦ ሲኖር የጉልበት መጠኑ እንትን ይላል ቱርቦ ሳይኖር ደግሞ ልዩነት አላቸው ገበያም ላይ ልዩነት አላቸው ግን በዚህ መኪና የሚፈልገው ቱርቦ የሌለው ነው በራሱ በፒስተን የሚነዳው ማለት ኦኬ ስለዚህ ሙሉ ካሽ ይዞ ለሚመጣ ሰው 1.3 ናት እቺ መኪና ሙሉ ካሽ ይዞ ለሚመጣ ሰው 1,250,000 ሺህ ብር የተወሰነ የባንክ ፕሮሰስ ማድረጊያ ተቀንሶላችሁ መሰል ይችላል ኔጎሺየብል ነው እንደተለመደው ስለዚህ የተወሰነ ድርድር አለው ማለት ነው እዚህ ጋር እንግዲህ የተሸጠ መኪና የሚል የተለጠፈበት ይታየኛል ኦሬዲ ከተሸጡ ለምንድን ነው ያልወጡት መልካም እንግዲህ እነዚህ መኪኖች የተሸጡ መኪኖች ናቸው በባንክ ብድር የተሸጡ መኪኖች ናቸው እንግዲህ እንደምታየው በባንክ የተሸጠ መኪና ነው ሁለቱ መኪና ይሄ እንዳጋጣሚ 550 ሺህ ብር ካሽ ተከፍሎ ቀሪ ባንክ 600 ሺህ ብር ተደርጎለት የባንክ ፕሮሰስ የሚጠብቅ መኪና ነው ያ ማለት የመኪና የባንክ እግድ እንዲሁም ደግሞ የታገደው ገንዘብ እስኪለቀቅ ድረስ መኪና በዚህ መልኩ ይቆማል ከዚህ ደግሞ ሁለት ግቢዎች አሉ ማለት ነው የተሸጡ መኪኖችን ለብቻ የምናስቀምጥበት እንዳጋጣሚ እነዛ ግቢዎቻችን ስለሙሉ እነዚህ ሁለት መኪኖች የተሸጡ መኪኖች ጥግ ላይ ቆመናቸዋል ማለት ነው በዚህ መንገድ ደግሞ መኪናውን ተንከባክበን ሁሉ ጊዜ ጠዋት ሞተር እየሞቀ ቼክ አድርገን መኪናው እየተጸዳ ደንበኛችን ሞሰድ ፕሮሰሱን ጨርሶ ሊወስድ ሲል መጥቶ በዚህ መንገድ መረከብ ይችላል ማለት ነው መኪናው በጣም ጥሩ እንግዲህ እንደነገርከኝ በባንክ ብድር የሚሸጡ መኪኖች ፕሮሰሳቸው እስኪያልቅ ድረስ እናንተ ጋር ነው የሚቆዩት ማለት ነው በባንክ ብቻ ማለት ነው እሺ በጣም ጥሩ እዚች ጋር ያለችው መኪና አሁን እንዳልኩሽ እዚህ ጋር ያለችው መኪና ዋጋው 650 ሺህ ብር ነው ሙሉ ዋጋው 13 ነው የሚባለው 1,300 ሺህ ብር እንደምታየው ደግሞ ይሄ መኪና ደንበኞቻችን ያስፈትሻት መኪና ናት ደንበኛ ከስተመሮች አስፈትሸውት ወረቀቱን በዚህ መንገድ ለጥፈንበታል ማለት ነው እዚህ ጋር ሙሉ የመኪናውን እንትን ዲቴል እናያቸዋለን ማለት ነው ለማሳየት ልሞክር የተወሰኑት ኦኬ እነዚህ የሚለጠፉት የፍተሻ ወረቀቶች የፍተሻ ወረቀት ናቸው አይደል በደንበኛው አሁን እቺ መኪና መግዛት ቢፈልግ ራሱ አስፈትሾ መውሰድ ይችላል ወይስ ኦሬዲ እነዚህ የተለጠፉትን አይቶ ገዝቶ መሄድ ይችላል ማለት መተማመኑ ምን ያህል ነው መልካም እንግዲህ አሁን እዚህ ጋር እንግዲህ የተፈተሸበት ለሰውየው ወይም ደግሞ ለገጁ ሙሉ መረጃ ስለመኪናው ከዚህ በፊት ከተወሰኑ ቀናቶች ከሁለት ቀን ሊሆን ይችላል ከሳምንት በፊት ሊሆን ይችላል የነበረውን የመኪና የተፈተሸበትን ይዞታ ይናገራል ግን ከዚህ ውጪ የፈለገበት ቦታ የፈለገበት መጋኒክ ጋር የግሉም ከሆነ እንዲሁም በሚያቀው የጋራጅ ውስጥ ወስዶ ማስፈት ይችላል ማለት ነው ግን ምንድነው እዚህ ጋር ሙሉ መረጃው እንደምታየው አሁን ለምሳሌ ይሄ መኪና ሊብሬ ላይ 2006 ነው የሚለው ግን እዚህ ጋር ምን ይላል ያሪስ ሞዴል 12ኛው ወር 2005 ነው የሚለው ማለት ነው 2005 12ኛው ወር ነው እንደምታየው እንዲሁም ደግሞ ሞተር 7% ነው የሚለው የሞተር ይዞታው እንግዲህ አውቶማቲክ ካምቢዮ ብሎ እዚህ ጋር የሚያስፈልገው ተጽፏል ሰስፔንሽን እነዚህ ችግሮች አሉበት ተዘርዝሮ ከነወጩ ማለት ነው የዚህ መኪና ሙሉ ወጪ የዚህ ያክል ነው 120 ሺህ ብር ከሆነ 120 ሺህ ብር 140 ሺህ ብር ከሆነ 140 ሺህ ብር ተብሎ በዚህ መንገድ እኛ ደግሞ
ወረቀቱ እንዳይበላሽ ብለን ላሚኔት አድርገን እናስቀምጠዋለን ማለት ነው። አሁን ይሄ የትናንትና ስለሆነ ላሚኔት አድርገነው እንደጋጣሚ ተለጥፏል እዚሁ እንዳይጠፋ ተብሎ እዛው መኪና ላይ የሚለጠፈው። ስለዚህ ገዢዎች እቺን መኪና ሁለት ቦታ አስፈትሸዋታል ማለት ነው። አዎ ሁለት ቦታ አስፈትሸዋታል። በዋጋ ስላልተስማሙ ወይ ደግሞ ስላልወደዱት ቀርተዋል ማለት ነው። ግን በዚህ ባለው ይዞታ ደግሞ አምኖበት የሚገዛ ሰው አለ ማለት ነው። እንግዲህ አስቢው ይሄ በ500 ሺህ እና በ600 ሺህ ብር የሚገዛ መኪና ዋጋው አሪፍ ነው። ያለበት ይዞታስ እንዴት ነው? ያለበት ይዞታ ይሄ መኪና ሞተር አይፈልግም። ከፊት ፓሮት ሙሉ ተቀይሮታል ንክኪ ስለነበረው። ከዛ ውጪ ምንም ሞተር አልፈታም። ከላይ ጋስኬት ወይ ኮፐር ይፈቷል። ከዛ ውጪ ምንም ንክኪ የለውም ማለት ነው። በጣም ጥሩ። እንግዲህ ይሄን መኪና በስንት ብር ያገኛሉ? ይሄን መኪና እንግዲህ በአንድና 200 ሺህ ብቻ ያገኛሉ። ተራራድሮ ደግሞ አንድ ከአንድም አንድ ሚሊዮን ማስደረግ ይችላል። ድርድር አለው ማለት ነው። በጣም ጥሩ። እንግዲህ እዚህ ጋር ደግሞ ኮሮላ ይታየኛል። ከተማችን ላይ ኮሮላ በጣም ተወዳጅ መኪና ነው። እስቲ ስለ ኮሮላዋ ደግሞ የተወሰነ በለን። እንግዲህ ይሄን የምታዩት ኮሮላ በጣም እንደምታዩት በጣም ንጹህ መኪና ነው። ምንም ንክኪ የለውም። ቀለም እንደዚሁ ነው። የተለያዩ ሙሉ አሪፍ ይዞታ ነው ያለው ይሄ መኪና። እንግዲህ ውስጡ በክሬም ዳሽቦርድ እናገኘዋለን። ደግሞ ጠጋ ብለን እንየውና ይሄ መኪና ከወደድሽው እንደውም አንቺ ነሽ የምትገዢው። እሺ ይሄ መኪና እንግዲህ አልዞረም። መሪ ያልዞረ ነው። እኔ ግን ብዙ ጊዜ መሪ ያልዞረ ነገር ሲባል ሰማለውና ልዩነቱስ ምንድነው? የዋጋስ ልዩነት ያመጣል ወይ? በደንብ የዋጋ ልዩነት ያመጣል። ብዙ ጊዜ ያው ያልተነካው ነው በፋብሪካ የተመረተው ነው የሚፈልገው። ሲዞር ደግሞ እንደገና ሁለተኛ ለያገሩ ተደርጎ ይዞራል። ወደዚህ ኮራ ወደዚህ ተደርጎ ማለት ነው። ግን ብዙ ጊዜ የዋጋ ልዩነት ያመጣል። ቢያንስ እንኳን ወደ 200-300 ሺህ ብር ወደዛ አካባቢ ልዩነት ያመጣል። ስለዚህ መሪ ያልዞረ ነው ተመራጭ። መሪ ያልዞረ አሁን ይሄ ይኸውልሽ 220 ነው ቶፕ ስፒድ ራሱ። ያኛው 180 ድረስ ቶፕ ስፒድ በ120 ምናምን የሚባል ልዩነት አላቸው። ስለዚህ አውቶማቲክ ነው፣ ያልዞረ ነው፣ ክሬም ዳሽቦርድ ነው። እንደምታየው በጣም ያምራል መኪና። በጣም ጥሩ። እንግዲህ የዚህ መኪና ዋጋስ ምን ያህል ነው? የዚህ መኪና ዋጋ እንግዲህ ነይ እስኪ የዚህ መኪና ዋጋ እንግዲህ 2,100,000 ብር ይባላል። 26 ሪድ ጎግል ነው። ያው በተለመደው መልኩ ይሄም ተፈትሾ የነበረ መኪና ነው። ይሄ ደግሞ የተፈተሸው እኛ ስንገዛው የተፈተሸ ነው። እኛ ራሳችን ስለምንገዛ መኪና ይሄ እኛ አስፈትሻል። የመኪናው ያስፈተሽንበት ወረቀት ለጥፋችኋል። ወረቀቱ ወጪው ማለት ይሽዋ ዘጋ ኦኬ ያው 176,000 ይሄ መኪና ተፈትሾበት የወጣ ወጪ 176,000 እዚህ ጋር ወጥቶበታል ማለት ነው። ሞተሩ ደግሞ 60% ነው። የተወሰነ ትንፋሽ አለው ማለት ነው መኪና። ስለዚህ እነዚህ አጠቃላይ ዋጋዎች የፍተሻውን ያጠቃልላሉ ወይስ ለብቻው ነው? አሁን ምን አለ መሰለሽ እዚህ ጋር የምንለጥፋቸው የፊክስድ ፕራይስ በሚመስል መልኩ ነው እንጂ ፊክስድ ፕራይስ አይደለም። ቀርቦ መደራደር ይችላል። ከዛ ውጪ ግን ወጪውን አንዳንድ ደንበኛችን ወጪውን አውቆበት ነገ ይሄን መኪና ሲይዘው ይሄን ነገሮች ማስተካከል ይኖርብኛል ብሎ መኪናውን እንግዲህ ይወስዳል ማለት ነው። ከዚህ ውጪ ግን አሁን ይሄ የፍተሻ ዋጋ ለውቅና ነው። ከዛ ውጪ ያለውን ደግሞ እኛ ጋር መደራደር ይችላል፣ መካፈል ይችላል ማለት ነው። በጣም ጥሩ። እንግዲህ እስቲ ውስን ድርድር ተደርጎበት የዚህ መኪና ዋጋ ስንት ነው? አሁን ይሄ ውስን ድርድር ተደርጎበት እስከ 2 ሚሊዮን ወይ ደግሞ 1950 ያልቃል። በባንክ ካሽ ከሆነ ደግሞ እስከ 19 ያልቃል ማለት ነው። በጣም ጥሩ። መኪና ለግሬ ሲባል ሰምተሽ ታውቂ? ለግሬ ነው የምፈልገው እኔ ለግሬ ብቻ ምንም ይሁን ችግር የለብኝ ምናምን። ምን ማለት ነው ለግሬ ማለት? እስኪ ለግሬ የሚባል ደግሞ መኪና ለግሬ ብቻ ነው የምፈልገው የሚሉ ደንበኞች አሉ። እነሱ በ100,000 ብር በ200,000 ብር እስከ 300,000 እስከ 400,000 ብር ለግሬ ብለው የሚገዛቸውን መኪኖች አንድ ሁለት መኪኖች ደግሞ ለማሳየት ደሞክር። በ200,000 ብር ምናምን መኪና እስኪ እንሞክር እስኪ። እሺ እንሂድ። እሺ እንግዲህ እንደምታየው 200,000 ብር ብቻ ከፍሎ ወይ ደግሞ በሙሉ ክፍያ ይሄ መኪና ለእግሩ መጠቀም ይፈልጋል ማለት ነው። የተንቀሳቀሱ 200,000 ብር እንግዲህ ያው ከፍሎ መስራት በ200,000 ብር መኪና አለ። አዎ በ200,000 ብር እንግዲህ መኪና አለ ማለት ነው። በጣም ጥሩ። እንግዲህ እቺ መኪና ምንድነው ስሟ? ይሄ እንግዲህ ኒሳን ሚክራ ይባላል። 89 ሞዴል ነው። 1989 ሞዴል ነው። ተመሳሳይ ደግሞ አሁን ስለወጡ ነው እንጂ በዴክስ በኢንጀክሽን አሪፍ ዋጋ ያላቸው አቶዞች ራሱ ባለፈው የሸጥ ነው 350,000 ብር ማትስ እነሱ 200 እና 300,000 ብር ናቸው። አሁን ለእግራቸው ብቻ የሚፈልጉ አስተማሪዎች ለመንቀሳቀሻ ብቻ። ስለዚህ አሁን 200,000 ብር ሊያውም ድርድር አለው የመኪና የተወሰነ ድርድር አለው። ቢያንስ እስከ 50,000 ብር ድርድር አለው። ፊክስድ የሚል ነገር የለውም። ግን እስከ 50,000 ብር ልዩነት አለው። 89 ሞዴል ነው። ይሄን ገዝተሽ እንግዲህ ያው ለእግር መንቀሳቀስ ነው ብቻ። ይሄ በጣም ጥሩ አማራጭ ነው። እኔ እንግዲህ 150,000 ብር ስትለኝ በጣም ነው የደነገጥኩት። በዚህ ዋጋ መኪና አለ ብዬ አላሰብኩም ነበር። እጃቸው ላይ ካሽ ላለ ሰው በጣም ጥሩ አማራጭ ነው። አዎ በቃ መንቀሳቀስ ነው። በቃ እንትኑ ፐርፐዙ ምንድነው? ከሆነታ ወደ ሆነታ ለመንቀሳቀስ የሚፈልግ ሰው ይሄ መኪና በሚፈልገው እንግዲህ ከፈለገ ታፒሰሪ አድሶ ከፈለገ ምንም አጥቦ ራሱ መጠቀም ይችላል። ምንም አይፈልግም ማለት አሁን ላይ አስቸኳይ የሚፈልገው ነገር የለም። እየተነዳ ነው የመጣው።
ተጨማሪ ደግሞ እንግዲህ እንደዚህ ነፃ በሚመስሉ እንትኖች የገንዘብ ያው መኪና መረከብ ይችላል ማለት ነው እንደዚህ አይነት መኪኖችን እንግዲህ እናንተ ጋር ሰንደይ ማርኬት ላይ ማግኘት ይችላሉ ማለት ነው ሰንደይ ማርኬት ላይ ባጥኖት ምንድነው ራሳችን ደንበኞቻችን ከኛ መጥተው መውሰድ ይችላሉ ምክንያቱም ሻጭም ገዢም እሁድ ብቻ ተመችቶት የሚመጣ ሰው ስላለ ማለት ነው ከዛ ውጪ ግን ምንድነው እኛ ከእሁድ እስከ እሁድ ክፍት ነው ሁለት ብራንች አለን ይሄኛው የመጀመሪያው ብራንቻችን ነው ከፍ ብሎ ደግሞ አለን ሌላ ብራንች ከእሁድ እስከ እሁድ ቢሮአችን ክፍት ነው ሞር ደግሞ የእሁድ ላይ የሚያደርገው ሻጭም ገዢም እዚሁ ተገናኝተው የሚገበያይበት ቤት መሆኑ ነው ማለት ነው አው ቅድምም ያያየው ነበር ድባቡ ደስ ይላል ሞቅ ብሏል ከትንሽ ጀምሮ እስከ ፍስካለ የመኪና አማራጮች አሉ እንግዲህ እናንተ ማግኘት ለሚፈልጉ ሰዎች አድራሻችሁ የት ነው አድራሻችን ምስራቅ በር ስጋ ቤት ወይም ደግሞ መስቀል ፍሎር ምስራቅ በር ስጋ ቤት 50 ሜትር ወደ ውስጥ ገባ ብሎ ሰንደይ ማርኬት ግቢ ተብሎ ተለምዷል እንግዲህ ሰንደይ ማርኬት ብላችሁ ከፈለጋችሁ አለን ያው በሶሻል ሚዲያ ሰርች ብትፈልጉን ታገኙናላችሁ ማለት ነው እንዲሁም ደግሞ በአካል መታችሁ ጥሩ አገልግሎት ከኛ እንደምታገኙ ተስፋ አደርጋለሁ በባንክም በካሽም የፈለጋችሁትን መኪና በትዛዝ ተጨማሪ መኪኖችን ደግሞ ስለምናስረክብ ለእናንተም ለኛም እንግዲህ ጥሩ ስራዎችን ያቀርበን እንገኛለን ማለት ነው ከሶሉሽን የመኪና ገበያ ጋር መልካም ቆይታ ስለዚህ እንግዲህ ሁሌ እሁድ ሰንደይ ማርኬት አለ ማለት ነው ሁሌ እሁድ አለ አይቀርም እንግዲህ አሁን 2022 ነው አይደል 22ኛው ሳምንት ነው 22ኛው ሳምንት ላይ ደርሰናል ስለዚህ እንግዲህ ኔክስት ደግሞ አንቺም እንዳቀሪ እኛም ሁሌ አንቀርም ማለት ነው በጣም ጥሩ ስለነበረን ቆይታ አመሰግናለሁ ሰላም ሁሉ እሺ መልካም እሺ